ሰላም ውድ ቤተሰቦች፣ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሸር ላይክ እያረጋችሁ ሲጀምሩ ማለት ነው። እንግዲህ እኔም ቅድም ቪዲዮ ሰርቼ ነበር። ምነው አቤል ጠፋ፣ ምነው ምን ሆኖ ነው እያል ስንበጭቀው ዛሬ እንግዲህ ከዱሮ ፍቅረኛዋ ጋር ከሶሊያና ጋር መጥቷል ማለት ነው። እንግዲህ ሩታ ነች ለዚህ ያበቃችን። ሩታና ኤፍሬምን ይቅርታ ጠይቄያለሁ። ለምን ቪዲዮ አልሰራችሁም? ዛዳ እንዴት ነው እኛ ሳለ ይቅርታ ያረከው? እና ይሄው ድራማ መሆኑን እንግዲህ ከዚህ ጋር ታያላችሁ ማለት ነው። ሄርሜላ ተፈነገረች ማለት ነው። በጣም የሚገርም ነገር ነው። እንግዲህ እኔ መታረቃቸው ደስ ብሎኛል። ግንባሾቻቸው ለምን ካብ ድሮስ ተጣሉ። ማርታ ተቃጠለች። ማርትዬ አንድ 3 ቀን አበባ ተቀብረች። ኧረ አንድ ቀን ነው። ለማንኛውም ድራማችሁ እያለቀ ነው። እንግዲህ ሄርሜላ ቤተሰቦች ሄርሜላ ያመጣችለት እጮኛ ተፈነግላለች ማለት ነው። አይ ማርትዬ፣ እኔ ግን የት አለ ቪዲዮ? ለምን አልሰራችሁም? ዛሬ ይቅርታ ስትባባሉ ከሩታ ጋር እንግዲህ ሩታን በጣም ነው የምትወዳት እያለ ሩታን በጣም ነው የምትወዳት ያለችን ሁሉ አረጋለሁ እያለ ነው። እንግዲህ ዛሬ የሚታየው ነገር ዛሬ ከዚህ ድራማ ላይ ማለት ነው ከማታው ዝግጅት ላይ እንግዲህ አቤልን ጠብቁ ማለት ነው። እና ውድ ቤተሰቦች እንግዲህ እያቆራረጥን ነው። አላህ ክብልም እያለ ነው ስላልነበረብን ማለት ነው። በሚገርም ሁኔታ እንግዲህ ታርቀዋል ማለት ነው። ከጓደኛው ከዱሮ ፍቅረኛው ጋር ማለት ነው። ሶሊያና መሰለኝ ስሟ ባልሳሳት፣ ከሶሊ ጋር ታርቋል። እንግዲህ አቤል ሰሞኑን እንግዲህ ጠፋ እያልን ሁላችንም ስንል ነበር። እኔ ራሱ ቅድም ምን ሆኖ ነው የጠፋው እንደዚህ አብርሽ እንትን ሲል እሱም አብሮ ጠፋው እያልን ነበረ። አሁን ግን ህይወት መጥቷል ማለት ነው። ደግሞ 10 ቀን ሆነው ምናምን እያልኩ ነበረ እኔ ማለት ነው። እና ያው ስለ ሄርሜላም ስለ ሩታም እንግዲህ ከሩታ ጋር ታልቀናል እያለ ነው። ከሩታ ጋር ታልቀናል ብለዋል። የምወደው ጓደኛዬና አብሮ አደጌ ጋር ታልቄያለሁ እያለ ነው። እንግዲህ ማታ ደግሞ የሚመጣውን ነገር እናያለን። አጨብጫቢዎቹ እንግዲህ ቀርተዋል ማለት ነው። እነማን? እነ ጠቋቁሬ ማለት ነው። እነ ምናምን እነ ጋምቤላ ነው። አረ በስመ አብ እኔ እንጃ አላውቅም። ይሄ ሰረ ይሄ አንጃ ምን አይነት አይምሮ ከሰይጣን ጋር የተቀላቀሉ የሚሳደቡ ማለት ነው። እና እንግዲህ አቤል ከዛ ሁሉ ስህተቱ ያን ሁሉ ስህተት የሰራው በነገራችን ላይ ሩታ እንድትሰደብ ሩታ እንትን እንድትል እሱ ነው የእሱ አስተዋጽኦ ነው እንጂ አብርሃም አንድ ቀን ስለ ሩታ መጥፎነት እንኳን ሲያወራ ሰምተን አናውቅም። አብርሃም ማለት ነው። በነገራችን ላይ አብርሃም ስለ ሩታ መጥፎነት አያወራም። ብዙ ጊዜ የታያችሁት አቤል ነው ምላሱ ማለት ነው። አቤል ነበር ምላሱ። አሁን አቤል ምላሱ ደግሞ ያው ተው ማለት ነው አብርሃምን። በቃ እኔ ምንም ማድረግ አልችልም ብሎ ወደ እነ ሩታ ብቀላቀል ይሻለኛል፣ የሄርሜላን ብር ዛኩት ተንግዲህ በኋላ አልፈልግም ብሎ ወደ እነ ሩታ ተመልሷል ማለት ነው። ያኛውም ወንድም ማን ነበረ አብሮት አዳናቂ የነበረው እሱም አብሮ የበላው እሱ እንደውም ጠፋ የተባለው የአንበሳ መውለጃ ለሩታ ለሄርሜላ የተላከላትን በልቶ ነው የተባለው። እንግዲህ አንበሳ አውርድላት ሲባል እሱ ደግሞ እናትዬ ምን አንበሳ፣ እኔ አንበሳ አይደለሁ እንዲ እሷ ምን ይሰራላታል? ያው ሁሉም እኮ ሩታ እንድታሸንፍ ስለፈለጉ እሱም አንበሳ ተማወልድማ እኔ ብበላውስ ብሎ ያው ሩታ አሸነፈች ማለት ነው። አሁንም ሩታ አሸናፊነቷን ትቀጥላለች። ሄርሜላ አልቀሰች ትቀሪያለች ማለት ነው። እንግዲህ የተማመንሽባቸው ሰዎች እነ ጠቋቁሌ ደግሞ ምንም እንደነ አቤል ሊሆኑልሽ አይችሉም ማለት ነው። የዚች ዝም ብለው ብቻ ነው ስራቸው ማለት ነው። እና እንግዲህ እናያለን። እንግዲህ ደግሞ ማርትዬ ደግሞ ከዚህ ከአይምሮ ጋር ጠጋበይ ማለት ነው። አይምሮን ጥበሽ እናትዋ፣ አንቺም አይምሮን ጥበሽ፣ አንቺኛዋ ደግሞ ጠቋሌን ጥበሽ። እኔ አላውቅም
የፈለጋችሁትን አድርጉ። ለማንኛውም የማታው ድራማ እንግዲህ እኔማ ድራማ እኮ ድራማ እኔ እምላችሁ እኔ ድራማ ነው የምለው። ለምን መሰላችሁ? እኔ ድራማ መስሎ ነው የሚታየኝ። ምኑም ነገሩ ድራማ ይመስለኛል እና ሁልጊዜ ድራማ ነው የምለው እና ይቅርታ አድርጉልኝ። እኔ ድራማ ይሆን ፊልም ይሆን ግን አላውቅም፣ ቪዲዮ ይሆን አላውቅም። እኔ ሲሰላ ብቻ እንደ ቪዲዮም እንደ ድራማም እየመሰለኝ ነው እና በነገራችን ላይ ልብስ እያጠብኩ ነው እና ለማንኛውም እንግዲህ ድራማቸው ዛሬ ወይ ምናምን ይጠናቀቃል ብለን እናስባለን። እንግዲህ ከዛሬው መተት ልታረግበት ነው እያሉ እነ መተትዬ እያወሩ ነው። እንግዲህ አብረው መተት ሊያደርጉ እንደሆነ እሱን አላውቅም። እስቲ እንግዲህ የሩታ መተት ታረግባታለች ብለን እናያለን ማለት ነው። ከመተት ያውጣል መድኃኒዓለም እሱ ይያዝልን፣ የመተትን ስራ ይያዝልን ብዬ ነው የማስበው። መተት እንዲህ የሰው ልጅ በመተት የተለከፈ ሰው አይጣልባችሁ። እውነቴን ነው የምለው። እንዲሁ መተት ሁልጊዜ